Hello guys, እንዴት ናችሁ? ሰላም ናችሁ አላችሁ ወይ? እስኪ ክፍል ተማመር ከንገቻው ከመጀመሪያው ጋር እንዴት ናችሁ? ሰላም ናችሁ አላችሁ ወይ? እሱት ከኑ ኩምላችሁ ኔዘርላንድ ውስጥ ባይቶ አሁን ከራሴ አትወረድ ብላኛለች። ኔዘርላንድ ባይቶ ከራሷ አልወረድም ማለት ነው። ግዴታ መስራት አለብኝ ማለት ነው። በአማርኛም በእንግሊዝኛም በሁሉም ሰራ ባዶ ኢምፖርታንት ነው ቪዲዮ ባይቶ ማለት ነው። እና ሁሌ ቂጤን ነበር የሚከታተሉት። ቂጧ የምታረግ ከሆነ ኢሮብ ናት፣ ቂጧ የምታረግ ከሆነ ሀበሻ ናት፣ ቂጧ የምታረግ ከሆነ አረብ ናት፣ ቂጧ ምናምን ነገር ይላሉ ባዲ ማለት ነው። ይሄ ሲሜን ሲያጠቁሩ የነበሩት ለምን እንደሆነ ታውቁታላችሁ? ሊስቡኝ ብለው እኮ ነው ባዲ ማለት ነው። እነዛ አረቦች፣ ኢሮቦች፣ ሀበሾች ባዲ ማለት ነው ያደርጉት ማለት ነው። ማግኔት በቃ አሁን ስማቸው ጥቁር ስለሆነ ማለት ነው በዛ እንትን ለማድረግ ብለው ማለት ነው ስሜን ያጠቁሩታል ባዲ ማለት ነው። ያውቃቸዋለሁ በጣም ነው የሚረዳው። ሀበሾችም ሌሎቹ የምታደርጉት ሰዎች ካላችሁ በዚህ ጉዳይ ላይ በጣም አክቲቭ ነው። ለዛ ብላችሁ እንዳታልፉኝ ባጆይ ማለት ነው። እኔ ደግሞ የእውነት ነው የምላችሁ ሰው መከባበር ካልፈለገ ማለት ነው በጣም ነው ኮንትሮል የማደርገው። በኮንትሮል ከመጣብኝ ማለት ነው እኔ ማይንዴ ላይ የማስበውን ነገር አገባችሁም ነበር እኮ ከፈለጉኝ ሰው ግደል፣ ፈለጉኝ ያቃጥል፣ ከፈለጉኝ የፈለጉት ነገር ያር ነው ደም ቢዝነስ በቃ እኔ ጭንቅላቴ ላይ የማስበውን ነገር የእነሱ ጉዳይ አይደለም። ምክንያቱም ጤናማ ሰው የሚያስበውን ነገር እኔ ያውቃለሁ ባለኝ ማለት ነው። ኢፍ ዲስ ሁማን ቢንግ ባለኝ ማለት ነው እኔ ጤናማ ሲሆን ማለት ነው ሁማን ቢንግ ምን እንደሚያውቃለሁ። አሁን አባቴ ብዙ ነገር አድርገት ባለ ማለት ነው እኔ ሁማን ቢንግ ሰው የሚያደርገውን ነገር አውቃለሁ ባለኝ ማለት ነው። የእውነቴን ነው የምላችሁ የተባለውን ነገር በሙሉ አድርጎት ሊሆን ይችላል። ከሷ ጋር ሴክስ አድርጎ ሳያት ሄዶ ይሆናል ባለኝ ማለት ነው 100% ባለኝ ማለት ነው። ባያደርገው ሊያደርግ እንደሚችል ኖርማል ባለኝ ማለት ነው። ግን እንደዛ እንዲሆን የሚያደርጉት በፕላን ነው ባለኝ እነርሱ ራሳቸው ናቸው እላቸው ላይ እንደዛ የሚያደርጉት ባለኝ ማለት ነው። ከዛ ቀጥሎ ደግሞ ለነገራችሁ የምፈልገው ነገር ማለት ነው ውዶች፣ ይሄ ምንድነው የሚባለው መሰላችሁ? ይሄ ቆላ ምናምን ነገር ስለ ቂጤ ደግሞ በጣም ነበር የሚከታተሉትና ዘላን ማለት ነው። እኔ የፈለኩትን ለምንድን ነው ታውቁታላችሁ? በየቀኑ በቃ የምንበላበትን መንገድ፣ የምናቃጠለባትን መንገድ፣ የምናስቃያባትን መንገድ እንዴ እኔ እኮ በቂጤ ባደርግም በአፌ ባደርግም በ3 ባደርግም በ5 ባደርግም በ6 ባደርግም በቀሽር ሞጣ ቢሆንም ብጣልም እኔ በረንዳ ላይ ምንም ቢሆንም እኮ ራሴን እቀበለዋለሁ ባዲ ማለት እንዳለች ባዲ ማለት ነው። እኔ ግን በፍጹም እንደዛ አይነት ስራ የለብኝም ባዲ ማለት ነው። ስጀመርም የማውቀው ታምር ታሪክ አልነበረኝ በህይወቴ ውስጥ ባዲ ማለት ነው። የምነግራችሁ ነገር በጣም ነበር የምትገረሙት ከእስከ ውስጥ ድረስ ብታውቁ ኖሮ ማለት ነው። እና ማለት ነው እኔ በጣም ስለሚያናድረኝ በጣም በቃ በጣም ምን አድርጌ ባናድራቸው ምናምን ያልኩኝ ነበረ። ግን ደግሞ ላናዳቸው ብዬ የሆነ ነገር ባደርግ ራሴን ነው የምቀጣም። በፍጹም ራሴን አልቀጣም ባዲ ማለት አልቀጣም ምናምን ብዬ ማለት ነው። ስለዚህ ሰው የሚከለክል ዝናት ነው በፍጹም እጃውን አልሰጠችም ባዲ ማለት ነው። እና ማለት ነው ውዶቼ ልነግራችሁ የምፈልገው ነገር ማለት ነው ኔቨር ጊቭ አፕ ብዬ ማለት ነው ሚካኤልች በቃ ሾርሙጣ ለማድረግ ምናምን ነገር በዚህ ያስመሰል ዛዛ ስለሆነ ቢከርፉል ምናምን ብዬ አስጠነቀኩኝ ባዲ ማለት ነው። ከዛ ምን ቢያረጉ ጥሩ ማለት የሆነች ሶማሊ መታ ነበረች እና ባዲ ማለት ነው የሚያረጉት ነገር ሁሉም በርስ በርስ አንድ ላይ ሆኖ ነው ባዲ ማለት ነው። ከዛ በህልሜ ማለት ነው ጥንቆላ እኮ ነው ማሰው ቀስ ብለው አበራ ምን ይልቃጩ ብለው የሚያወሩ ሰዎችን ሰጣላው ፈጣሪ አለኝት መሄድ ይሻለኛል። ቀስ ብሎ የሚያወራ የለም። ሀበሻ ያው ነው፣ ሶማሊያው ነው። ፈጣሪ አለ ከእናንተ ይሰውረን መድኃኔ ዓለም። ቀስ ብላችሁ አውሩ። ኧረ የተንዳየሩባችሁ ነው። አይሶርት ጋር ነው የምላችሁ። ቀስ ብሎ ማውራት ይልመድባችሁ። ሴት እኮ ልጅ በጣም ትደብረዋለች። ወንድ ልጅ በቃ ውሃ የምትል ከሆነ አይሶርት ጋር ነው የምላችሁ። እኔ ለወንድ ብቻ ሳይሆን ለራሳቸው ደስ አይልም ባዲ ማለት ነው። አሁን በጣም ስለምትጨነቁ ነው። አሁን ለወንድ ላይ ወንድ ፊት ምናምን ነገር የምትጨነቁ ሴት እናንተ ናቸው ነው ያልጨነቀ ባዲ ማለት ነው። እና ከዛ ማለት ነው ኔዘርላንድ ውስጥ ማለት ነው በቃ ከዛ አሁን ስቲል ገና ወደዚህ ከመውጣቴ በፊት ቆላ ጊዜ ምናምን ነገር ተብዬ ነበር። ይሄ ባምቡላ ብልት ምናምን ነገር አለ አይደለ? እሱን መግዛት አለብሽ ምናምን ነገር አለ ባዲ ማለት ነው። በህልሜ ምናምን ነገር እንትን አድርጎ ከዛ ከእንደገና ደግሞ ከተመለስኩኝ በኋላ ደግሞ የሆነ ሶማሌ ነበረች እና ከእንደገና በህልሜ በቃ እንደዛ ብልት መግዛት አለብሽ ምናምን ነገር ብላ እንትን አደረገችኝ ባዲ ማለት ነው። እና ማለት ነው ወደች ለነገራችሁ የምፈልገው ነገር ማለት ነው። ከዛ ደግሞ በቃ ሁሌ ስለ ሴክሱዋል ምን ታደርጊያለሽ ስሜትሽ ምናምን ነገር ብለው ይናገሩኝ ነበረ። በቃ ሴክስ ካደረግሽ ይከብድሻል ወይ እንትን ያደርግሻል ያምሻል ምናምን ነገር በለሚሉኝና 24 hours ለሴክስ ነበር የሚያደርጉኝ ማለት ነው። በጣም የሚገርማችሁ ነገር ውዶቼ
እና ምን ያህል ደደቦች እንደሆኑ በቃ ስለ ግል ህይወት እንጂ ያኔ ስለ በቃ ምንም ነገር ላይ እኮ የለም። ደግሞ አሁን እኮ ማግባት የፈለጉት እኮ እንደ ችግር በቃ እኔ ላይ ልጅ ልደላቸው በቃ ስለ ህይወት ምንም ግድ የላቸው በቃ ምንም ቢሆንም ብወድቅ ምናምን ነገር ባይደኝ ማለት ነው። ያ በጣም ይገርማቸው እና ማለት ነው ውዶች እነዚህ ውርደታሞች ግን የተዋረዱ አይደለም። ፈጣሪ መሪህ ነው ያለባል ማለት ነው። እኔ ድምፅ አልድም ባጆ ውዶቼ ድምፅ ስጋጭ በጣም ነው ድምፅ አንድ ሰው ውዶቼ ለነገራችን የምፈልገው ነገር ማለት ነው በጣም በቃ ሰው ግን ምን ኃጢአት ቢሰራ ነው እንደኔ የሚዋረደው? ፈጣሪ ዓለም በደግነቱ በየዋህነቱ በይቅርባይነቱ በትህትናው በቃ ለካ አለ አይደለ በማስታረቁ በማስተካከሉ በቃ ልክ ሰው አክባሪ በመሆኑ በቃ ምን ልበላችሁ በጣም እኮ በቃ አይስወርቱ ጋር ነው የምላችሁ። እኔ ሰው ረግጦሽ ጨፍልቆሽ አፍኖሽ ደፍሮሽ ገንዘብሽን ፈርቆሽ በልቶሽ ጠጥቶሽ አቃጥሎሽ ከጥቅም ውጭ አድርጎሽ ጠፍጥፎሽ እንዴ ዝም ስትያችሁ ገና ሌላ ታሪክ። ኧረ በጌታ በክርስቶስ ስም እንዴ ምን አይነት ተአምር ምን አይነት መዓት ነው ወኔ ላይ የሚወርደው? ጌታ ኢየሱስ ነው። በጣም ነው የሚገርመን። ኧረ በክርስቶስ ስም ወላዲተ አምላክ በጣም ነው የገረመን እንዴ በጣም ነው የገረመን ጌሶች በቃ ለካኔ ምን ልበላችሁ። ከዛ ደግሞ በሌላ በኩል ጌንን ምናምን ነገር ይሉታል ሀበሾቹ ሌላ ሰዎቹ ምናምን ነገር እና ከዛ እሱን ነገር አክሰፕት ያደርጉታል ለስራ ለጥንቆላ ለቡዳ ምናምን ነገር ለመያዝ ምናምን። በሌላ በኩል ደግሞ በቃ እንደማያውቁ ምንም ነገር እንዳልሰሙ ምናምን ሆኖ በቃ ደግሞ ከዛ ደግሞ አክት ያደርጋሉ። በቃ ሁሌ ደግሞ ቅጤን ግዴታ ነው የሚከታተሉት። እንደዚህ ልብስ ከለበስኩኝ ማለት ነው ትንሽ ከቅጤ ወረድ ያለ አለቀል ግን ቅጤ ነው። እኔ ቅጤን ኮንትሮል ለመደረግ ነው የገባሁት። ነጻናት ምን አገባችሁ ግን ለግደስ ባለው ማለት ነው። ምን አገባችሁ? በጣም እኮ ነው የሚገርማችሁ። በጣም ግን ሰው አልተፈጠረም ልጅ። በተጨማሪ ደግሞ ፍቅር ምናምን ነገር እና ማለት ነው ሴቶቹ ደግሞ ሶሻል ሚዲያ ላይ ስለኔ ቂጥና ብልት ምናምን ነገር እና አንጆሊና ጆሊ በቃ ምንም ያደርግልኝ ምናምን ነገር ይመስላችኋል ማለት ነው። ያመጡብኝ እኮ እንደዚህ መገፋት፣ መጨፍጨፍ፣ መጨነቅ፣ አንዱን መለመን አንዱን መለመን ጭንቀት ነው እንጂ እኮ እና አንጆሊና ጆሊ ያመጡብኝ እኮ ምንም አይነት ነገር እኮ ያመጡልኝ ነገር የለም። ፍሪዶም ያመጡልኝ ነገር የለም። ጤና ሁማኒቲ ምንም ነገር የሰጡኝ ነገር የለም እኮ በቃ መጨነቅ፣ እየተሰራውን ነገር ማበላሸት፣ መብላት፣ መስራት፣ መቀማት፣ ማስቀማት፣ ለሰዎቹን ያንቺን ነገር ለሰዎቹ ማስተላለፍ ዝም ብለው ያለ ቆሻሻዎች እኮ ናቸው። በደሪ ማለት ቆሻሻዎች እነሱ በቂጣቸው ስለማያረጉ እኮ አይደለም። በቂጣቸው አልፎ በብለታቸው ዘንጥቆ ባዲ ማለት ነው ከጥቅም ውጭ ሆኑ በረኮንዳ ባዲ ማለት ነው ድሮ የሆኑ እኮ ናቸው። ባዲ ማለት ሰው ስለሆኑ መሰላቸው እንደ በቂጣ በብልት ምናምን ነገር የሚሄዱት ባዲ ማለት ነው። ደግሞ ማለቃቸው መስሏቸው ባዲ ማለት ነው። እና ያቆሙታል ሲላቸው ስለው ደግሞ ገና ባዲ ማለት ነው። ውዱቺ በጣም ይገርማል ባዲ ማለት ነው። እኔ ሄልዛል ደና ቢሆን ኖሮ ባዲ ማለት ነው ምንም ባልተናገርኩኝ ነበረ እኮ። እነሱ እኮ ምንም ያደርጉልኝ ነገር የለም እኮ። ሴቶቹን እኮ በጥልት እኮ ነው የማደርጋቸው። በቃ ጥልት እስከዚህ ድረስ ባዲ ማለት ነው። ሶርቱ ጋር ነው የምላቸው እንዴ ደግሞ እኮ አሁን በወንዶች አድርጎ ማለት ነው ሀበሾች እናንተም ባዲ ማለት ነው እነርሱ ሴቶችን ባዲ ማለት ነው በእነርሱ እኮ የሚያሰሩብኝ እኮ እነርሱ ራሳቸው እኮ ናቸው ባዲ ማለት ነው። ክፋታቸው የተረገሙ ናቸው። በቃ አቴንሽን ምናምን ነገር እነርሱ እንድትወጂ ነው የሚፈልጉት። በቃ ላንቺ ትዳር ቢሳካልሽ ወጣው ይሳካልሽ ምንም ግድ የላቸውም ባዲ ማለት ነው። ሁሌም ለራሳቸው ነው የሚያስቡት። በቃ የማይሰሩት ምንም አይነካኩኝ ምናምን ነገር መስሏቸው ከጀርባ ሆኖ የሚያረጉ እነርሱ ራሳቸው ናቸው ባዲ ማለት ነው። ለዚህ ሁሉ መንስኤ እነርሱ ራሳቸው ናቸው ባዲው ማለት ነው። እንዳዩ እንዳራዩ ሆኖ ባዲው ማለት ነው። እና ማለት ነው ልጅ በጣም ነው የሚገርማቸው ክፋታቸው በጣም ምስጋና ነው ባዲው ማለት ነው። ለወደፊት ማለት ነው ፈረንጅ ብላችሁ ማለት ነው ዝም ብላችሁ ልጆቹን አትልቀቁ። ፈረንጁን በጣም ውሾች እና ድድቦች ናቸው ባዲው ማለት ነው። ሁሉም ለራሳቸው በጣም ስስታሞች ናቸው እና ማለት ነው ለራሳቸው ወላጆች እያላቸው ማለት ነው በፍጹም ከኔ ሌላ ሰው ይበልጣል ብላችሁ ለሌላ ሰው አሳልፋችሁ እንዳትሰጡት ልጆቻችሁን ወይም ደግሞ ኃላፊነት ምናምን ነገር እንዳትሰጡ በፍጹም ባዲ ማለት ነው። ጥቁርም ብትሆኑ ልባችሁን ጥቁር ቢሆን ጭንቅላችሁን ጥቁር ቢሆን ማለት ነው የእናንተ ጥቁር ልብ ይሻላችኋል ባዲ ማለት ነው። ከማይ ቤተሰባችሁ ካልሆኑ በዛ ከሌላ ቆሻሻ ማለት ነው።
ያው ሀበሻም በቃ ቤተሰብ መሆን አለባቸው። ምክንያቱም ስትነጋገሩ ባዲ ማለት በኮንፊደንት መነጋገር የሚችሉት ማለት ነው ከቤተሰቦቻቸው ጋር ነው። ምክንያቱም ሌላ ሰው ቤተሰቡ ካልሆነ ግን ቤተሰብ እንደ ቤተሰብ ስም ካለ ማለት ነው አናገረችኝ፣ ተናገረችኝ፣ ሰደበችኝ፣ ገፋችኝ፣ በቃለችኝ፣ እንትን አረገችኝ ነው የምለውትና ወደፊት ማለት ነው ከፈረንጅ የወለዳችሁ ልጆች ካላችሁ ማለት ነው በፍጹም ለሰው አሳልፋችሁ እንዳትሰጡት፣ ወይ ደግሞ ወደ ሀበሻ በቃኛው ሀበሻ ስለሆነ እንደኛው ምናምን ነገር ብላችሁ ለእነርሱ አሳልፋችሁ እንዳትሰጡት፣ ለፈረንጅም አሳልፋችሁ እንዳትሰጡት፣ ከቤተሰብ ውጭ እንዳታወጡት። አይስወጡ ጋር ነው የምላችሁ። በሌላ በኩል እርዳታ ችግር የለም እንደ ባዳ ሆኖ ይርዷቸው ባዴ ማለት ነው። ኃላፊነት ግን እነርሱ እንዲወስዱበት አትፈቀዱ ባዴ ማለት ነው። ልደጋቸው እንፈልገው ነገር ማለት ነው እስከ መጨረሻ ባዴ ማለት ነው። እና የኔ ህይወት በጣም ከባድ ነው። ደግሞ እኮ አሁን በቃ እኔ ቢማር ባልማር እኔ ህይወት ቢኖረኝ ባይኖረው እኮ ምንም ገድ የላቸው በቃ አብሮችም እኮ ልጅ በቃ እንደ ችክን ምናምን ነገር ላፈራላቸው እኮ ነው። እሱንም እኮ የሆነ ፈልጎ አይደለም ግን ደግሞ በቃ እንደዛ እያደረጉ ማለት ነው ኢነርጂኝ ለማድረግ እና በቃ ሰው ታያለ እንድልላቸው እና ሌላ ስራ እንዲሰሩብኝ እስካለው ድረስ መቼ ቢጨማለቁብኝ ፈልገው ነው ባዴ ማለት ነው። ወንዶችም ሴቶችም ባዴ ማለት ነው። ሁሉም ደደቦች ናቸው ልላችሁ ፈልጌ ነው ባዴ ማለት ነው። ሀገርም ከሀገር ውጭም የራሳችሁ ሀገር ሰውን የሌላ ሀገር ሰው ጨምለቃ ነው ባዴ ማለት ነው። በጣም የሚጨማለቅባቸው ወዶች ልነግራቸው ፈልገው ነገር ማለት ነው። ስለዚህ እውነቴን ነው የምነግራቸው። ቤተሰብን ብትለምኑ ነው የሚሻለው በየትኛው መንገድ እና ማለት ነው። ሌላ ሰው ጋር ልነግራችሁ አልችልም። ሰዎቹ ባግራውንድ ካያችሁ አለቀላችሁ ላስዳን ባዴ ማለት ነው። እኔ እኮ ቤተሰብ ተካባቢ ያለው በጣም የሚናደድ እና በጣም እንትን የሚላልኝ ባዴ ማለት ነው። ምንም ባያረጉልኝም ግን ደግሞ ነርስ አይገባቸውም ባዴ ማለት ነው። በጣም አድካሚ ነው። ብዙ ካቨር ያደርጋሉ፣ ብዙ ነገር ያስመስላሉ፣ ብዙ ነገር ውስጥ ይገባሉ፣ ብዙ ነገር